የመደመር መንግስት እንዴት ነው የሙስሊሙን ማህበረሰብ የሚመለከተው ተቋማቶቹን እንዴት ነው የሚመለከተው የሚለው ላይ ሁሉ ጊዜ ግልጽነት እንዲፈጠር እንሰራለን። ይሄ ኃላፊነታችንም ነው። ብዙ ግልጽነትም ደግሞ እንዳለ በመድረኩ ያንጸባረቃችሁት ሐሳብ አስረድቶናል። ለሀገረ መንግስት ግንባታ ሙስሊሙ ማህበረሰብ ወሳኝ ሚና ነበረው፣ ዛሬም አለው ነው። የዛሬዋ ኢትዮጵያን በመገንባት ሂደት ውስጥ የሙስሊሙ ማህበረሰብ ትልቅ የማይተካ አስተዋጽኦ አድርጓል። ከታሪክም አንፃር ቅርሶችን ከመጠበቅ አንፃር የሀገር ሉዓላዊነትን ከማስጠበቅ አንፃር ሀገርን ከማልማት አንፃር ትውልድን ከማስተማር ከማነጽ በእነኚህ ዘርፎች ሁሉ ማህበራዊ ችግሮችን ከመፍታት ሀገር በተለያየ የማህበራዊም ሆነ ኢኮኖሚያዊም ሆነ ሌሎች የፖለቲካዊ ጉዳዮች ሲያጋጥማት አስተዋጽኦ ያላረገበት ወሳኝ የማይተካ ሚና ያልተጫወተበት ምዕራፍ የለም። የመደመር መንግስት እንዲህ ነው የባለፈውን የሚረዳው። ከፊታችን ባለው ጊዜና ዛሬም በምንገኝበት ጊዜ ደግሞ ስሙ ራሱ የሁሉም ድምር ነው። ሙሉ እይታ ነው ያለን። በተናጠል የምንመለከተው ነገር የለም። ከእምነት አንፃር ካየን፣ ከቤተ እምነቶችም አንፃር ካየን የሙስሊሙ ማህበረሰብ ክርስትናው በኦርቶዶክስ፣ በፕሮቴስታንት፣ በካቶሊክ የሚገለጸውን ማህበረሰቡን በማስተባበርም ቀጥታ እንደ ተቋም በመሳተፍም ኃላፊነቱን በመወጣት በተደመረ አካሄድ በጋራ ኃላፊነትን በመውሰድ በጋራ አስተዋጽኦ በማድረግ የተደመረ አቅም ለኢትዮጵያ ያስፈልጋታል። የአንዱ አቅም ቢባክን የሚጎልባት ሀገራችን ናት። በሰራነውና በተገኘው ውጤት ደግሞ ተጠቃሚነትን በፍትሃዊነት ሊረጋገጥ ይገባል። ይህንም በማረጋገጥ ሂደት ውስጥ በጋራ መስራት፣ ግልጽነትን መፍጠር፣ የሚጓደሉ ነገሮች ካሉ ኢፍትሃዊ ነው ብለን በጋራ መታገል፣ የተስተካከለውና ሀቅ የሆነው ደግሞ እንዲተገበር ማድረግ፣ ለዛ እውቅና መስጠት ተገቢነት ስላለው በጋራ እየመከርን ነው ማለት ነው። ሁለተኛው የኢትዮጵያ ሙስሊሞች ተብሎም ይሁን ኢትዮጵያ ከእስልምና አንፃር የምትታወቅባቸው ቅርሶች፣ ታሪኮች፣ ትውፊቶች፣ ስርዓቶች፣ እሴቶች በማቆየት በኩል የኢትዮጵያ ሙስሊሞች ትልቅ አስተዋጽኦ አድርገዋል። ይሄ የሚጠቅመው እምነቱን ለሚከተሉና ለእስልምና ተቋም ብቻ ነው ብሎ አይመለከትም። የመደመር መንግስት ሀገራዊ እሴት ናቸው። ኢትዮጵያን ያስተዋወቁ ናቸው። ኢትዮጵያ ማነች? የኢትዮጵያ ምንነት፣ የኢትዮጵያን ሙሉ ገጽታ ማወቅ ለሚፈልግ አካል እነኚህ ተቆጥረው ታውቀው ተመዝግበው ክብር ተሰጥቷቸው የሚያዙና የታሪክ አካል ተደርገው ነው መያዝ ያለባቸው። ሲጻፍም በዛው ልክ ትላንትና በዚህ በኩል የጎደለ ካለ እሱም መሙላት፣ የተጣመመ ነገር ካለ ደግሞ ማስተካከል፣ ለወደፊት ደግሞ በተሻለ ሁኔታ ከጠንካራው ጎን ወስደን በማስፋት አዳዲስ እሴቶችን ጨምረን በማጉላት መስራት እንደሚገባን፣ ለዛም እንደ መንግስተኛ ዝግጁ መሆናችንን የምንመለከተውን በዚህ አግባብ መሆኑን የምናይበት መነጽራችን ይሄ እንደሆነ ሙሉ እንደሆነ ሁላችንም እኩል እንድንይዛቸው ነው። እነኝን ስንተገብር የምንከተላቸው መርሆች ምንድናቸው ነው? መርሃችን ምንድነው? አንደኛውና የመጀመሪያው መንግስታዊ ሃይማኖት የለንም። እንደ ኢትዮጵያ ሃይማኖታዊ መንግስትም የለንም። ኢትዮጵያ የብዝሃነት ሀገር ናት። ብዝሃ ሃይማኖት፣ ብዝሃ ማንነት፣ ብዝሃ ቋንቋ፣ ብዝሃ ባህል፣ ትውፊት፣ በቃ ኢትዮጵያቺ ናት። ኢትዮጵያ የሆነ ጎልቶ የሚታይባት የሆነ ደግሞ አንሶ ደብዞ የሚታይባት ሳትሆን አጠቃላይ ኢትዮጵያውያን ያላቸው ባህል፣ ያላቸው እምነት፣ ያላቸው ማንነት፣ ትውፊቶች የምንላቸው በማጉላት
የምናገለግልበት እኩል የምንመለከትበት እንጂ ለአንድ እምነት በተለየ ሁኔታ አድሎ የምናደርግበት ለሌላው እምነት ደግሞ ሩቅ የምንሆንበት የአሰራር ሁኔታን አንከተልም። ይሄ ኢትዮጵያን ትላንትናም ሀገረ መንግስቷ ተገንብቶ እንዳይጠናቀቅ ያጎደላት አንድ ምክንያት ስለሆነ መቀጠል የለበትም። በመንግስታዊ ኃላፊነት ስንቀመጥም ሰው የራሱ እምነት አለው፣ የሚከተለው ሃይማኖት ይኖራል። ፕሮቴስታንት ሊሆን ይችላል፣ ኦርቶዶክስ ሊሆን ይችላል፣ ካቶሊክ ሊሆን ይችላል። ሲያገለግል ግን የህዝብ አገልጋይ ነው፣ የሁሉም አገልጋይ ነው። ሲያገለግል ለአንዱ በእምነቱ ስለቀረበ ሌላው ደግሞ እዛ እምነት ውስጥ ተሳትፎ ስለሌለው የተለየ መመዘኛ ሊኖረው አይገባም። በተለየ ሁኔታ የሚቀርበው በተለየ ሁኔታ ደግሞ የሚርቀው ሁኔታ ካለ የግለሰብ ችግር ነው፣ መስተካከል አለበት ማለት ነው። እንደ እምነት እንደ መንግስት የምንመለከተው በእኩልነት አይን ነው። ይሄንን ለማስረጥ ነው ብዙ እየታገልን ያለ ነው። የተለያዩ ጉድለቶችና ስህተቶች ስለነበሩ እሱን ማረም የአንድ ጀንበር ጉዳይ ይሆናል ብላችሁ እናንተ ማታስቡ፣ እኛም እንደዛ አይደለም። ግን በሂደት የተሟላ ስታንዳርድ እዚህ ላይ ለማሟላት አመራሮቻችን፣ ሰራተኞቻችን በሚያገለግሉበት ሰዓት ሴኩላሪዝምን እንዲጠብቁ፣ ሁሉን እኩል እንዲመለከቱ፣ በፍትሃዊነት እንዲያገለግሉ፣ የሁሉም አገልጋይ መሆናቸውን ደግሞ እንዲያረጋግጡ ተግተን እየሰራን ያለ ነው። ሁሉንም እንደየእሴቶቻቸው ደግሞ ማገልገል። ይሄ ማለት ማዳላት ማለት አይደለም። ሙስሊሙን ስናገለግል የሙስሊም እሴቶች መጠበቅ መከበር እንዳለባቸው ገብቶን፣ ፕሮቴስታንቱን ስናገለግል ፕሮቴስታንቱ ጋር የሚጠበቁ እሴቶች መከበር ያለባቸው አክብረን በበዓላቶቻቸው ሊሆን ይችላል። ኦርቶዶክስን ስናገለግል የሚጠበቁ የሚከበሩ የሚገባቸው እሴቶችና ትውፊቶችን በማክበር የሁሉም እኩል አገልጋይ መሆናችንን ተቋማትንም እኩል የምንመለከት መሆናችንን በዚህ ነው የምናረጋግጠው። ሌላው ከመርህም አሁን ከምንገኝበት አውድ አንጻርም ማስተካከል ደግሞ ያሉብን ጉዳዮችና እኩል ልንታገላቸው የሚገባ የከሌ ችግር ነው በሚል የምናቀርበው አይደለም። እዚህ ላይ ብዥታ እንዳይኖር ግን እኩል ለሀገራችን ስለማይጠቅም፣ ለቤተ እምነቶች ስለማይጠቅም፣ ለተቋማት ስለማይጠቅም፣ ስለማይገነባን እኩል መታገል አለብን። እየታየ እዛም እዚህም ያለ ችግር ነው እና እኩል እንከላከለው የምንለው አንደኛ ጽንፈኝነትና አክራሪነትን ነው። በእምነት መካከልም ሲገባ ለዋናው የመንፈሳዊ ዓላማ በመቆም ፋንታ ዓላማን ያዛባል፣ በመጨረሻም ሀገርን ይጎዳል። ከዚህ አንጻር የኔ የዛ የምንለው ክፍፍል አይኖርም። እንደ ሀገር የጋራ አቋም ኖሮን እኩል የምንታገለው መሆን ይገባዋል ነው። ሰኩላሪዝም መጠበቁ ለእናንተ ጥቅም እንጂ ጉዳት የለው። በእኩልነት መገልገልን ያመጣልና ሰኩላሪዝም ካልተጠበቀ ሁሉም ለየራሱ ማዳላት ውስጥ ይገባል። ሁሉ ቦታ ደግሞ የራስ ሊቀመጥ አይችልም። እንደምታውቁት ያው የብዝሃነት ሀገር ስለሆን ከሁሉም ተዋጽኦ ከሁሉም ውክልና ስለሚኖር በእምነት የሚቀርበን ጋር ጥሩ ተገልግለን ሌላው ጋር ሲደርስ ደግሞ ፍትህ የሚጓደል ከሆነ እንዴት እንወጣዋለን? ሀገርም አይገነባ፣ ትክክለኛ አገልግሎትም አይገኝም፣ የመንግስት ገለልተኛ አገልጋይነትም ይጓደላል ማለት ነው። ብዙ ከኋላ ይዘን የመጣናቸው ችግሮች ስላሉ እነሱን ለመቅረፍ ጥረት በምናደርግበት ሰዓት ሁሉ ነገር ባንዴ ስላልተመለሰ የተበዳይነትና የቅሬታ ስሜትም ደግሞ ተገቢ አይደለም። መረዳት ያስፈልጋል፣ መረዳዳት ያስፈልጋል፣ መወያየት ያስፈልጋል፣ መገነዛዘብ ያስፈልጋል። ጥያቄዎችን ስንመልስ ቅደም ተከተሎች አሉ። የበለጠ የተጎዳ ወይም ደግሞ ችግር ያለበት ቅድሚያ ሲሰጠው የኔ አልተመለሰም በሚል ቅሬታ ውስጥ መግባት አያስፈልግም። የሚመልስ መንግስት መሆኑን ካያችሁ፣ እየመለሰ መሆኑን ካያችሁ፣ አካሄዱን ካያችሁ፣ የማይመለስ ነገር አለመኖሩን ደግሞ ማመን ያስፈልጋል ማለት ነው። የጊዜ ጉዳይ፣ የሂደት የቅደም ተከተል ጉዳይ በየእምነቱ ስለሚያጋጥመን ነው ይሄንን የምናነሳው። በእስልምና ውስጥ የሚያጋጥመናል፣ በፕሮቴስታንት የሚያጋጥመናል፣ በኦርቶዶክስ የሚያጋጥመናል። ሁሉም ጥያቄ ያለው ከእምነት እንኳን ባናስተያይ በቤተ እምነቱ ውስጥ ራሱ
የኛ አካባቢ ለምሳሌ ልደታ አልተመለሰም ይቅርቆስን መልሳችሁ የሚሉ አይነት ነገር ያጋጥመናል። በጥያቄዎች የባሰበትን እኛ ባየን በክትትላችን የባሰበትና ቅድሚያ ሊሰጥ የሚገባውን ቅድሚያ ስንሰጥ አዎ የኛው መመለሱ ጥሩ ነው፣ የኛም ደግሞ መመለስ አለበት፣ በሚቀጥለው እሱ ላይ አቅዱ የሚለው ቅድም የቀረበው አይነት በጨዋነት በሰለጠነ መንገድ የቀረበው የጥያቄ አካሄድ ለኛም ለአመላለስ አቅደን እንድንመልስ ያደርገናል እና ከተበዳይነት መንፈስ እና ዝንባሌዎች መላቀቅ እንደዛ አይነት አንዳንድ የሚያንጸባርቁ አካላትን መምከር፣ መመለስ፣ ማስረዳት የጋራ ስራ እናድርገው ለማለት ነው። የእምነት አክቲቪዝም አያገለግለንም፣ እኛ አይጠቅመንም፣ ለሀገራችንም አይጠቅምም፣ ለቤተ እምነቶችም አይጠቅምም። በየትኛውም ዘርፍ አላግባብ የሚካሄዱ የአክቲቪዝም እንቅስቃሴዎች አሁን እንግዲህ ዓለምን እንዴት እየፈተነው እንዳለ እያየን ነው። የእያንዳንዳችን በር አንኳኩቶ ችግር ውስጥ ካልከተተን በስተቀር ማለት የለብንም። ከወዲሁ ነቅተን ሁሉን ነገር በሰለጠነ መንገድ በውይይት በህግ አግባብ በአሰራር የራስንም ተቋም በማክበር አባቶችንም በማክበር በዛ መንገድ ልንሄድበት ይገባል። አንዳንድ ጊዜ የሚያጋጥመንን ጉዳዩ እንዲገባችሁ በደንብ የሚያጋጥመንን ለማንሳት ጥያቄዎች ሊሆኑ ይችላሉ። አንድ ቦታ ላይ የተፈጸመ ተግባር ትክክል አይደለም የሚል ቀርቦ ሊሆን ይችላል። እሱ ላይ እየተነጋገርን እያለን እየተወያየን ድንገት መግለጫ እንዲያጋጥመን እንዴ እየተወያየንበት አይደለ እንዴ እንላለን። መግለጫው በጫና የሚወጣ ጭምር እንደሆነ እንረዳለን። በአክቲቪዝም ስሜት በጫና ወይም ደግሞ በአክቲቪዝም ስም የሚያጠፋሉና እነሱን ለማርገብ የሚመለስ ሊሆን ይችላል። ለጊዜው ሊያስተነፍስ ይችላል። በቋሚነት ግን ተቋም ይጎዳል። መሪዎችንም ተአማኒነታቸውን በጣም ይጎዳል። ከመንግስት ጋር ያለውንም ግንኙነት ጥሩ አድርገው ሶሻል ሚዲያ መልስ ሊሰጠን አይችልም። እውነቱን ለመናገር ለእናንተም እውነቱን መንገር እወዳለሁ። አሁን ቅድም የቀረበውን የለሚኩራ መስገጃ ቦታ አንደኛው አያት 49 አካባቢ መሰለኝ እና አንዱ ቦታውን ለመወሰን ያጋጠመን ክርክር እንደ ሶሻል ሚዲያ ላይ ስለወጣ ነው እንደ እንደዚህማ በጫና አንወሰንም የሚል ነው። አንዳንዶቻችን ሶሻል ሚዲያ ላይ መውጣቱን ስለማናቀው አላወቅነውም ነበርና አይ ጥያቄው ቆይቷል፣ ተጽፏል። ከዚህ በፊትም ኮሚቴ አቋቁመናል ከኛ ጋርም ከመጅሊሱም በተለይ ከአዲስ አበባ መጅሊስ ከሃይማኖት ጉባኤ አድርገን በጋራ ሲሰራ የቆየ ነው። ቦታ እስከምናገኝ ካሳ ከፍለን ሌሎች ወጪዎችን ብዙ ሂደት ውስጥ አልፎ ነው የሚወሰነው። ባዶ መሬት አለ ተብሎ የሚወሰን የተለየ ቦታ እንደሌለ ነዋሪዎች ናቸው የከተማው ነዋሪዎች በሚገባ ታውቃላችሁ። በዛ ሂደት ውስጥ እያለፈ የመጣ ነው። አይ ሰሞኑን 2014 ለጊዜው ለማስተንፈሻ የተጻፈ ደብዳቤ ተነስቶ የአክቲቪስቶች አጀንዳ ሆኗል የሚል መጣ። አይ ግድ የለም እኛ ምን መልሰው ምላሽ ለከተማችን ነዋሪዎች ለሙስሊሙ ማህበረሰብ ነው። እነሱን አይተን አይ አካሄዱ በስተት መንገድ ሄዷልና አንልም በሚል የመጨረሻ ውሳኔያችንን ወሰንን። በዚህ መንገድ ግን እንዳይሆን እንፈልጋለን። እኛ እናንተን እኮ ነው የምናገለግለው። የእናንተ ልጆች ነን፣ እናንተ አገልጋዮች ነን። አቅርቡ፣ እኛ ጋር ስንቸገር እነግራችኋለን። እንድጠብቁን ጊዜ ስጡን። የካሳ በጀት አላገኘንም ወይም ደግሞ ምትክ መሬት አላገኘንም። እዚህ ጋር ነዋሪዎች አሉ፣ ገና ቤት አልገነባንም እነሱን ለማንሳት እንዲህ ምክንያቶች አሉንና እንደዛ እነግራችኋለን። ለአባቶች እነግራለን። አባቶች ሲነግሯችሁ እውነቱን ነው። ቦታውን ሄዳችሁ አይታችሁ እውነቱን ትረዳላችሁ። በዛ መንገድ ነው የሚሰራው። በቀጣይነትም በብሔራዊ ምክክር ያላችሁን አስተዋጽኦ በሀገራችን በልዩነት ያልተቋጩ ጉዳዮች እንዳሉን እኩል ነው የምናውቀው። እነኚህ አጀንዳ ሆነው ለባዳም ለባንዳም እድል እንዲሰጡ አንሻ። ያለችን አንድ ሀገር ናት። ለጊዜው ሰዎች ፓስፖርት አግኝተው እንጀራ ለመብላት የሚኖሩባት ሀገር ሊኖራቸው ይችላል። ግን እናት ሀገራቸው ኢትዮጵያ ናት። ከኢትዮጵያ ውጪ እናት ሀገር ሊኖራቸው አይችልም። በፓስፖርት የተገኘ ዜግነት የለም እያልኩ አይደለም። ግን ለመላው ኢትዮጵያውያን ደግሞ ኢትዮጵያ መቀየሪያ የላትምና ተለዋጭ የላትምና በሀገራችን የሚመጣ ጉዳይ ላይ እምነት አይለያየንም። በብሔራዊ ጥቅማችን በጋራ ነው የምንቆመው።
ትላንትና በታሪክ ውስጥ የተከፈለው ዋጋና የመጣው ውጤት እውቅና እንደሰጠነው ሁሉ አሁንም በጋራ እጅ ለእጅ ስንያያዝ ነው የኢትዮጵያን መዳከም ለሚፈልጉ አካላት እድል እንዳያገኙ ልናደርግ የምንችለው። ስለዚህ በብሔራዊ ምክክር የተለያዩ እዚህም ሰዎችን የሚያስኮርፉ አጀንዳዎች፣ ትላንትና በታሪክ ያልተቋጩ ጉዳዮች፣ ቂመኝም ይሁን በደልም ይሁን ሌሎችም ደግሞ እውቅና ያልተሰጣቸው ከአድሎ ጋራ እኩል እውቅና ከማጣት ጋራም ይሁን ያልቋጨናቸው ከታሪክ ጋራ ሊሆን ይችላል። የኛው ጉዳዮች ናቸው። ሌላ ማንም አይመጣበትም። እኛው ተመካክረን የሚበጀንን በጋራ እንወስናለን። ህዝብ የተስማማበት በኋላ ገዢ ሆኖ የሚተገበር ይሆናል ማለት ነው። እዛ ላይ በነቂስ መሳተፍ ያስፈልጋል። ውስጣዊ አንድነታችሁን ጠብቁ። ቅድም ዶክተር ጀማሉ እንዳለው ከዚህ በፊት እንዴት አድርገን ከፋፍለን እናዳክም ነው አይደለም? አሁን ደግሞ እንዴት አድርገን ውስጣዊ አንድነታችሁን ጠብቃችሁ አንድ ጠንካራ የኢትዮጵያ ሙስሊሞች ሆናችሁ ኢትዮጵያን መስላችሁ በኢትዮጵያዊነታችሁ ኮርታችሁ በሀገራችሁ የጠንካራ ተቋማችሁን እንድታጠናክሩ ነው። ለዚህ ነው የመጅሊስ እውቅና በአዋጅ ጭምር በዛ ደረጃ እንዲሰጥ የተደረገውም መጠናከር አንድነት ስለሚያስፈልገን ነው። እኛ የከተማችን ነዋሪዎች በየትኛው እምነት ውስጥ ቢከፋፈሉ ተጨማሪ አጀንዳ ነው የሚሆንብን፣ ስራ ነው እንጂ የሚሆንብን ልማት አይሆነንም። እኛ ለልማት በጋራ የሚሰለፍ ኃይል ስነ ምግባርን በደንብ የሚያስተምር ዜጎችን የሚያንጽ ፈጣሪን እንዲፈራ የሚያበቃ መልካም ነገሮች ሰብአዊነት ወደ ትውልዱ እንዲሸጋገር የሚያደርግ የእምነት ተቋም በየትኛው እምነት ውስጥ ይሄ አስተምሮ የጋራ ስለሆነ ይሄ ከፍ እንዲል ነው የምንፈልገው። ሁሉም እምነት ውስጥ ያሉ ዛሬ ከሙስሊሞች ጋር ስለምናወራ የአዲስ አበባ ከተማ ነዋሪ ሙስሊሞች የእያንዳንዱ ቤተ እምነት ወይም ደግሞ መስጂድ መሪ ኢማሞች እዚህ ያላችሁ ዛሬ እዚህ መድረክ ላይ ሙስሊም የሰላም አምባሳደር ነው። የሰላም አምባሳደርነታችሁን አጠናክራችሁ ቀጥሉ። ከሌሎች ይህንን ማድረግ ማለት ከሌሎች ቤተ እምነቶች ጋር ተቀራረቡ። በጋራ አብራችሁ መስራት የሚገባችሁ ጉዳይ ላይ ሀገራችሁን አልሙ፣ ተነጋገሩ። ሰላምን ማስጠበቅ ላይ ልማትን ማድረግ ላይ የታሪካችን አንዱ በጎ ገጽታ ኢትዮጵያ በርካታ እምነቶች ያሉባት ሀገር ሆና ተከባብሮ አብሮ መኖር ነው። አብሮ ይበላል፣ አብሮ ይጠጣል፣ ህብረቶች አሉ። አብረው ልጆች በሚገባ ተዋደው እጀለ አብረው ጎረቤት ሆነው ተያይዘው ያደጉባትና የተማሩባት የበቁባት ሀገር ናት። ዛሬም ሀገራቸው እንደዛ ነው የሚያገለግሉት በሁሉም ተቋም ውስጥ ብትሄዱ። ስለዚህ ይሄ የሚሸረሸር ሳይሆን የሚገነባ እሴት ነው፣ እየተገነባ እየዳበረ መሄድ የሚገባው። ስለዚህ እርስ በርስ ያለው ግንኙነት ከፉክክር ይልቅ ወደ ትብብር እንዲመጣ ትብብራችሁን አጠናክሩ ማለት እፈልጋለሁ። በሀገራዊ ጉዳዮች ላይ እናንተ ማንስታችኋል። በብሔራዊ ጉዳዮች ላይ ጠንካራ አቋም መያዝ የሁሉም ኃላፊነት ነው ማለት ነው። እናንተም ዛሬ ያረጋገጣችሁልን እሱኑ ነውና አንድ ቀንም በዛ በኩል ጥርጣሬም አድሮብን አያውቅም። እምነታችንም ከፍ ያለ ነው። ዛሬ ወደ ቀረቡት ጥያቄዎች ልመለስ። ዛሬ ወደ ቀረቡት ጥያቄዎች ስመለስ ሁላችሁም እንዳዳመጣችሁት አንዳንዶቹ እዚህ መድረክ ላይ አናቀርብም ብለው አለፉት እንጂ ሁሉም ጥያቄ አለው። በሁለት መንገድም ነው የተነሳው። ከትላንትናው ጋራ በማመነጻጸር የመጣው ለውጥ ጠየቅነውን ጥያቄ መለሳችሁበት አግባብ ያልጠየቅነውም ጭምር እስከ መመለስ በፍታዊነት አይታችሁ ሄዳችኋልና ይሄ መሰረታዊ ለውጥ ነው የሚል የመጣው ለውጥ እውቅና የሚሰጥ። በሌላ በኩል ደግሞ ተመልሶ አላለቀም። አሁንም የምንቸገርባቸው ቦታዎች አሉ። ስለ መሬት ነው እኮ የተጠየቀው። ምንም እኮ ሌላ አንደኛ ከከተማው አስተዳደሩ አቅም በላይ የሆነ ነገር አይደለም የተጠየቀው። ሁለተኛ በሰለጠነ መንገድ ጭፍን ባለ አትመልሱም የሚል ሳይሆን ይሄን መልሳችኋል፣ ይሄ ደግሞ ይቀራችኋል የሚል ነው። ይሄን ነው እኛ ይዳብር የምንለው። ይሄ ይዳብር በቸገረን ቦታ ላይ እኛም እንነግራችኋለን። እናንተም ትረዱናላችሁ፣ እኛም እንረዳችኋለን። የዛሬውን አሁን ካዳመጣችሁ በሁሉ
ክፍለ ከተማ ላይ ጥያቄ አለ። በክፍለ ከተማ ማድረጋችንም ጥሩ ነው። ወደ ወረዳዎች ደግሞ ስንወርድ ክፍለ ከተሞች ላይ የተነሱ ጥያቄዎች አሉ። በየወረዳዎቹ ጥያቄዎች አሉ። እነኚህን ሁሉ ደምረን ካየን ከካፒታልም አንፃር ካለንም የቅደም ተከተል ከሁሉም ጋር ጥያቄ መኖሩን መነሻ አድርገን እውነቱን እነግራቸዋለሁ፣ በአንዴ አንመልሰው። ከዚህ ከተጠየቁት ውስጥ የባሰባቸውን ቅድሚያ እንሰጣለን። ቅድሚያ ስንሰጥ ደግሞ ከመወሰናችን በፊት ለመሪዎቻችሁ እናሳውቃለን። እነኚህ ጊዜ መጠበቅ ይችላሉ ካለባቸው ጫና አንፃር ወይም ደግሞ እዛ አካባቢ መሬት ለማቅረብ እኛ ካለብን ጫና አንፃር ጊዜ የሚፈልግ ነው። ቅደም ተከተላለው መስራት ያሉብን ስራዎች አሉ። ነዋሪውንም በፍትሃዊ መንገድ ነው የምናስተናግደው። መሬት ስናስለቅቅ፣ ቦታ ስንተካ፣ ካሳ ስንከፍል ብዙ ጫናዎች አሉና እንደ መንግስት በፍትሃዊነት ሁሉንም ስለምናገለግል የምትጠብቁንን ጠብቁን እንላለን። ያው ፈረንጆቹ የሚሉ የለ ሮም በአንድ ሌሊት አልተገነባችም ይላሉ። አልተገነባችምና ቅደም ተከተል አስይዘን ግን ጥያቄዎቻችሁን በፍትሃዊነት በእኩልነት አይን አይተን ምላሽ እንሰጣለን። ከሂጃብ አንፃር ተነስቷል። ያው ትምህርት ሚኒስትሩን ብዙ ጊዜ ማብራሪያ ሲሰጡ ሰምቻለሁ። የኛ ትምህርት ቢሮም ሲሰጥ ሰምቻለሁኝ። እንደው እነሱ ጋር እንኳን ሳት ብሎ ይሆን እንዴ እንዳንል የለም። ግልጽ የሆነ መንግስት አሰራር አለው። ትምህርት ቤት ላይ አልተከለከለም። ሰዎች በራሳቸው ምክንያት እዛም እዚህም ያጠፋሉ። እናንተ ጋር የሚያጠፉ ያጋጥማቸው የለም? ሁሉም ጋር እኮ ከአሰራሩ ወጣ ብሎ የሚያጠፋ ሲያጋጥም የመንግስት አለማድረግ ነው። ቅድም እሱን ነው እየተዋየን ለመፍታት ችግሮችን ለማጣራት ስንሄድ፣ በጎን በኩል ደግሞ አክቲቪዝም ሲመጣ ለመፍታትም አይመችምና እንደዛ ነው። ከዛ ውጪ አንዳንድ እናንተም ገብታችሁ እንድትመክሩበትና እንዴት እናድርግ የሚለውን እስኪ እናንተ ይዛችሁ ነው መፍትሄ። አንዳንድ ተማሪዎቻችን የኛ ተማሪ መሆናቸውን ለመለየት እንኳን እስከሚያስቸግረን ድረስ የሂጃብ ጉዳይ ያልሆነ ያጋጥመናል። መታወቂያ ዛሬ ፎርጅድም አለ እንደምታውቁት ፋይዳ እስከሚዳረስ ድረስ። ሁለተኛ ካላየናቸው ተማሪዎቻችን መሆናቸውን ካለየን መታወቂያም በሆነ ቦታም ተወርቆም ወይም ደግሞ አታሎ መቀበል ይቻላል። የተማሪዎቻችንን ደህንነት መጠበቅ አለብን። የትምህርት ቤቱን ደህንነት መጠበቅ አለብን። መጠበቅ ሲገባ ኃላፊነታችን በሚገባ እንድንወጣ ለማድረግ የኛ ተማሪዎች ብቻ በትምህርት ቤት ውስጥ ያሉ መሆናቸውን ማረጋገጥ አለብን። ብዙ ማጭበርበሮች በዚህ ዘመን ስላሉ ማለት ነው። የሚያጭበረብር ደግሞ ስለሆነ ብቻ አይደለም፣ ከዛ እምነት ስለመጣ ወይም ስላልመጣ ብቻ አይደለም የሚያደርገው። ስለዚህ ከዛም አንፃር ያለውን ጫና በመረዳት በሚዛኑ የእምነት ኢንዶክትሪኔሽኑን ወይም ደግሞ እሴቱን ትውፊቱን መብትን መጠበቅ በአንድ በኩል፣ በሌላ በኩል ደግሞ ወደ ጫፍ ያልወጣ አካሄድን በሁለቱ መካከል ሚዛን ጠብቀን ለነሱም ደህንነት፣ በሌላ በኩል ደግሞ ፉክክርን ሌላውም ደግሞ አለው ትምህርት ቤት ውስጥ ካላደረኩ የሚለው ማለት ነው። እንደዛ አይነት ኢትዮጵያ በፉክክር አትገነባምና እኛ ተሳስበን የህዝቦች ትስስር እያጠናከርን ነው ኢትዮጵያን ገንብተና እስከዛሬ ያደረስናት በመተሳሰብ ሚዛንን በመጠበቅ ጫፍን ባለመያዝ። እንደዛ ስለሆነ እስከዛሬ ሀገራችንን ጠብቀን ሉዓላዊነቷንም አስከብረን የምንኮራባት ሀገርን የገነባ ነው። በዛ መልክ ስለሆነ ያሉ አንዳንድ ምልክቶች ሲያጋጥሙ እንደሚወራው ነው አይደለም የሚለውን ወረድ ብሎ ማየት ይገባል ማለት ነው። ጥፋቶች ደግሞ ሲኖሩ ግለሰብ ነው ተቋም ነው ያደረገው የሚለውን ደግሞ መለየት ያስፈልጋል። እንደዛ ሲሆን ለመፍትሄም አካል ለመሆን በጣም ቀላል ነው የሚሆነው። ውክልና ላይ ተነስቷል። እንግዲህ ሁሉም ነገር አንጻራዊ ነው። ትላንት ከነበርንበት አንጻር ያው እህቴ እንዳነሳችው እዚህም እህቴ ቡዜና እንዳነሳችው ተው ትላንት ከነበርንበት አንጻር ዛሬ የደረስንበት ምስጋና ይሻላል። በጣም ትልቅ ለውጥ ነው ያለው።
በተፈለገው ልክ ነው ወይ የሚባለው ሁሉ ነገር በአንድ ጊዜ አያልቅም። ሂደቶች አሉና ሂደቱ ግን ጤናማ ነው፣ ደግሞ ፈጣን ነው። እንደምታዩት በፍጥነት ነው ነገሮች የተስተካከሉት። ይልቅ እህቴ ከዛ ያነሳችውን እኔ መድገም እፈልጋለሁ። ሙስሊም ይሁን ፕሮቴስታንት ይሁን ካቶሊክ ይሁን ኦርቶዶክስ ይሁን ሲሾም እኮ ይታወቃል ማን እንደሆነ። ብቃት እስካሟላ ድረስ ስብጥርን ለመጠበቅ ኢትዮጵያን ለማስመሰል በይፋ ጥረት እናደርጋለን። የምናፍርበት ጉዳይ አይደለም። የኢትዮጵያ ተቋማት ኢትዮጵያን መምሰል ስላለባቸው ማለት ነው እናደርጋለን። ልክ ጥፋት ውስጥ ሲገባ ወይ በሌብነት ሲያዝ ወይ ደግሞ ሌሎች ጥፋቶችን ያለ ሕግ አግባብ ሲሰራ ማስተካከያ ሲደረግ ወይ ከኃላፊነቱ ሲነሳ ሙስሊም ስለሆንኩ ፕሮቴስታንት ስለሆንኩ ወይ ደግሞ ኦርቶዶክስ ስለሆንኩ የሚባሉ ጉዳዮች አሉ። እሱም አይደለም። እሱ ካላዋጣ ደግሞ ኦሮሞ ስለሆንኩ አማራ ስለሆንኩ ትግሬ ስለሆንኩ ይቀጥላል። እዛም ውስጥ ደግሞ ካለፋችሁ ከሄዳችሁ በአካባቢው ጎሳ ውስጥ ምናምን መግባት ይመጣል። ከዚህ አካባቢ ስለሆንኩ ከዚህ ዞን ስላልሆንኩ የሚሉ ነገሮች አሉ እና እንደዚህ አይነት ጉዳዮች ያጋጥሙናል። አሁን እየቀነሰ መጥቷል። እውነቱን ለመናገር ይሄንን በይፋ ነው የምንታገለው። ካጠፋ ማንም ይሁን ማን ሕግ ሊጠይቀው ይገባል። ያጠፋን ሰው እንዲያገለግል እውነቱን የእምነቱን እሴት የሚጠብቅ ከሆነ እጁን ንጹህ ልቡንም ንጹህ አድርጎ በምሳሌነት የሚጠቀስ አገልጋይ ሆኖ መቅረብ ነው ያለበት። ያኔ ነው የበለጠ ክብርን ሊያመጣ የሚችለውና እንደዛ አይነት ሽፋኖች ሲመጡ እናንተ ሽፋን ለመስጠት የሚሄዱ አካላትን ከኛ ጋራ እንድትታገሉ እንሻለን። ጉቦ ሲወስድ እጅ ከፈንጅ የተያዘ ሰው ሁሉ እንደዛ አይነት ሽፋን ለመስጠት ሲኬድ ያጋጠመን ስላለ ተገቢ አይደለም ብለን ደግሞ እውነተኛውን ማብራሪያ እና መረጃ ስንሰጥ ደግሞ አምኖ መቀበልም የዛኑ ያክል ጥሩ አጋጥሞናልና ከእንደዚህና የማይረቡ ጉዳዮች እንጠብቃለን። ራሳችንን በሚጠቅሙን በጋራ ጉዳዮች ላይ እጅ ለእጅ ተያይዘን እንሰራለን። አሁንም ወደፊትም የሙስሊሙ ማህበረሰብ ሀገረ መንግስት ግንባታው ላይ የማይተካ ሚና ነው ያለው። የህዝቦችን ትስስር በማጠናከር በኩል የማይተካ ሚና ነው ያለው። ሀገራችን ብሔራዊ ጥቅማ እንዲከበር በማድረግ በኩል የማይተካ ሚና ነው ያለው። ሰብአዊነትን በማስፋፋት በመተሳሰብ ግብረ ገብነት እንዲዳብር በማድረግ በኩል የማይተካ ሚና ነው ያለው። እነኚህ የማይተኩ ሚናዎቻችሁን አሁንም መወጣታችሁን አጠናክራችሁ ቀጥሉ። በፈለጋችሁን ሰዓት በአመራሮቻችሁ አማካኝነት በአባቶች አማካኝነት ታገኙናላችሁ። በየክፍለ ከተማው በየወረዳ ያለው አመራራችን አገልጋያችሁ ነው። በደከማቸው ቦታ አግዙ፣ ምከሩ፣ ጉቦ አትስጡ። ጉቦ በመስጠት መብታችሁ ለማስከበር አትሂዱ። ያልተገባ ጥቅምም ለማግኘት ጉቦ ሰጥቶ የሚሄደውን ታገሉ። እንዲህ ስናደርግ የምንፈልገው አይነት ፍትሃዊ አገልግሎት ይመጣል። ፍትሃዊ አገልግሎት ደግሞ በየደረጃው ሲመጣ ሁላችንም ተጠቃሚዎች ነው የምንሆነው። በጋራ ሀገራችን ትበለጽጋለች። ሀገራችን ለማበልጸግ እጅ ለእጅ ተያይዘን አሁንም እንትጋላለሁኝ። ስላዳመጣችሁን በጣም እናመሰግናለን። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ።